ተመልካቾቻችን ይሄው እንግዲህ ተሰብስበዋል እነሱም እኔም እንግድነት ብዬ መጥቻለሁ እርግጠኛ ነኝ በር ላይ ሆኜ የተወሰነ ነገር ያልኳችሁ እሳቸውን ለማወቅ በጣም እንደጓጓችሁ ተስፋ አደርጋለሁ አጠገቤ ይገኛሉ ስላገኘሁት በጣም ደስ ብሎኛል ባለፈውም ደግሞ የተለያዩ ኢቨንቶች ላይ ወይም ደግሞ የመጽሐፍ ምርቃቶች ላይ ነበርኩኝ ደስ ብሎኛል ስላገኘሁት በጣም እጅግ በጣም እድለኛና ደስተኛ ነኝ ወይዘሮ ብርሃኔ ይሄንን ማይክ ያዙትና ይሄ እርሶ ነው በጣም ደስ ብሎኛል በድጋሚ ስላገኘሁት የበለጠ እንደሆነ ከኔ አንደበት ሳይሆን ከርሶ ለተመልካቾች ራስዎትን ብታስተዋውቁልኝ ብዙም ምንም ነገር የለኝም ያው ብርሃኔ አስፋው እባላለሁ ራስ ወርቅም ተጨምሯል የባለቤቴ ስም የኔም ስም ሆኗል ፈረንጅ ሀገር እንደምታውቁት ያው የቤተሰብ ስም አለ እና ያው የተወለድኩት ስሜን ነው ራስ ዳሸን አጠገብ ያደግኩት ወደዛ ሰፈር ከዛም ወደ ወሎ መጥቼ አዲስ አበባ መጥቼ ጂኒቫ ወደ 40 አመት ኖሬያለሁ ሰርቻለሁ አሁን ደግሞ ያው እድሜ ሲደርስ ወደ ሀገሬ መጥቼ አሁን ሀገሬ እየተዝናናሁ ደስ ብሎኝ እየኖርኩ ነው አጠገቤም ልጆቼ ልጆቼ ያየናቸው ነው በጣም አምረው ይኸው በባህል ልብስ ደርሶ ድምቅ ብለው ቁጭ ብለዋል በጣም ደስ የሚል ቤተሰብ እንደሆነ ያው ያስተዋልኩኝ ነው ኢትዮጵያዊም ናቸው አይደሉም የሚል መልኮችም አሉባቸው ወይዘሮ ብርሃኔ እንግዲህ ብዙ እድሜዎትን ያሳለፉት በሰብአዊ መብት ጥያቄ በተለይ ደግሞ ለሴት ልጅ ባህላዊ በተለይ ደግሞ መጥፎ ምንላቸው ባህላዊ ልማዶች አሉ በኢትዮጵያ ብቻ አይደለም በአፍሪካም በዓለም እንደዚሁና ያንን ነገር ለመቅረፍ ህመማቸው የኔ ህመም ነው ብለው የተለያዩ ቦታዎች ከ80 ሀገር በላይ ሄደዋል 26ቱ አፍሪካ ውስጥ ናቸውና እንደው በትንሹ ምን አይነት ጊዜ ነበር ያ ጊዜ ብታስታውሱኝ አሁን ውጤቱን ሳይው ደስ ይለኛል በዛ ጊዜ ግን በጣም አስቸጋሪ ሁኔታ ነበር ውጣ ወረድ ያለበት ምክንያቱም ባህልን የኖረ የስንት መቶ ሺህ ዓመት ዘመን ባህልን መጠየቅና ልክ አይደለም ማለት የብዙ ሰው መንፈስ ይበጠብጣል የሚቀበለው ሰው የለም ስለዚህ እኔ ይሄንን የሴቶችን መብት በተለይም የነበረውን ያለውንም አሁን የሴቶችን ግርዛት የሚካሄድ የነበረው ሁኔታ ተነስቼ ስናገር ይደነግጣል ሰው አንደኛ ነገር እንዲህ አይነት ነገር በግልጽ ህዝብ ፊት ሰው ፊት አይነገርም ነበር እኔ ተነስቼ ሳነሳ እንዴ ያፍራሉ ፊታቸውን ወደታችን ከዛ በኋላ ምን ነክቶሽ ነው እንዲህ አይነት አሁን ስለ ባህላችን በተለይም እንዲህ አይነት ነገር አመተሽ ምትናገር ተብሎ መጀመሪያ የሚቀበለኝ ሰው ብዙ አልነበረም በእውነት ጥቂት አንዳንድ ወይ ዝም ይላሉ ወይንም ለምን እንደዚህ ሆነ ይላሉ እንጂ አብዛኛው ሰው ያፍራል ይቆጣል ይደነግጣል እና ሌላ ምትሰሪው ነገር የለም እንዴ ምን ነው ስራተሽ ነው እየተባለ ብዙ ውጣውረድ ደርሷል 28 በተለይ አፍሪካ 28 ሀገሮች ፍጄ ይሄንን ነገር ባነሳውበት ጊዜ እስከ ማስፈራራት ድረስ ፍራቻ እንዲመጣብኝ ዛቻ ደርሶኛል እርሶ ላይ ለምን ስራ ሰሩ ብሎ እኛ ሀገር ከመጣሽ ተናግረዋል ከዚህ ቀደም እኛ ሀገር መጥተሽ ይሄንን ካነሳሽ አንቺን ራስሽን እንገርዝሻለን አላህ ፍራቻ ሁለተኛ ይሄን ነገር መጥተሽ እንዳታነሽ ብዙ እና እንደምታውቁት ባህል ሁሉ ጊዜኛው ውስጥ ያለ ነገር ስለሆነ ያንን አይልክ አይደለም ሲባል ችግር ይመጣል በተለይ እንዲህ አይነቱ ነገር በሴቶች ላይ ያለን ሁኔታ ማንሳት ሴት ለምን ትገረዛለች ሴት ለምን እኩል መብት አይሰጣትም ለምንድን ነው ወንዱ ብቻ የሚሆነው ሲባል እንደምታውቂው ወንድ ስልጣን አለ ያንን በጥያቄ በመጣበት ግሬ ሁሉ ጊዜ ተቃውሞ አለ በተለይ ደግሞ እንደ ግርዛት የመሰለውን ባህል ስናነሳ ያስቆጣል
በጣም እና በእኔ ላይ ብዙ ሰው ተቆጥቷል። በተለይ አፍሪካ ብዙ ሰው አንዳንድ ብቻ ናቸው ለምን ብለው መጠየቅ ይጀምራሉ። የሚገርም ነው። ሴቶች ብዙ ጊዜ ይሰቃያሉ። ህመማቸውን ግን እንደዚሁ በወሬ ስንሰማ ወይም ደግሞ ሰው ሲነግረን ያንን ህመም ላናውቀው እንችላለን ካላየ ነው በስተቀር። ምክንያቶች ግን ምን ነበረ? ለምን ተነሱ ይሄንን ጉዳይ ለማንሳት? ምክንያቱ እኛ ሀገር ባህላችን ወንድ ነው ጀግና የሚባለው፣ ወንድ ነው ሰራተኛ፣ የቤተሰቡን ገቢ የሚያመጣው ወንዱ ነው እና ሴቷ ሁልጊዜ እሱን ነው ወደ ላይ እየተመለከተች የምትኖረው። ያላገባች ሴት ብቻዋን ለመኖር ገቢም የላትም ሀብትም የላትም፣ ያስቸግራል። ስለዚህ ያንን ምንድነው የሚባለው የመኖሪያ ሴኩሪቲ ለማግኘት ሴኩሪቲ ያልኩት መረጋገጥ፣ የመኖሪያ መረጋገጥ ለማግኘት ለማግባት የተባለውን ሁሉ ሴቷ እሺ ትላለች፣ እሺ ብላ ትቀበላለች። የሴቷ ቤተሰብም ይቀበላል። አሁን ለምሳሌ እኛ ሀገር ሳይሆን ሌላው አፍሪካ ሀገር ሴቷ ትከፍላለች ልትገባ ስትል፣ ልታገባ ስትል ዳውሪ ምን ያህል ትከፍያለሽ? የእሷ ቤተሰብ ምን ያህል ዳውሪ ይከፈላል። ከፍ ያለ ዳውሪ የከፈለች ባታገኛለች። እና ይሄ ሁሉ ምንድነው ሴቶች ሀብትም ምንም ስለሌላቸው በወንድ ላይ ብቻ ስለሚቆጣጠሩ ማለት ስለሚሉ ባለማግኘት የቤተሰቡም ሴቷም ራሷ የምትባለው ሁሉ ታደርጋለች። ወደ ግል ታሪኮት ደግሞ ልምጣ ከፈቀዱልኝ። ፈቀዱልኛል? እሺ። ይሄንን ነገር ግን ቤት ውስጥ ሲመጣ እንግዲህ እያየሁኝ ነው። ማሻአላህ ተባረከላህ። የልጅ ልጅም አይተዋል፣ ልጆችም አሉት። ትዳራቸው እንደው ምን ይመስል ነበረ? አንዳንድ ጊዜ አስባለሁ ሴት ልጅ ወይም ደግሞ የቤት እመቤቷ የሆነ ሀሳብ ካላት የሚደግፍ ባል ከሌለ የመሳካት እድሉ ጠባብ ነው። ምን አይነት ሰው ነበሩ ባለቤቶትስ? የሰው ትዳር ታሪክ ምን ይመስል ነበረ? ቤተሰባችሁ ምን ይመስል ነበረ ድሮ? የኔ ባለቤትማ የህይወቴ ሞተር ነበር። ደግ ሰው ነው። በጣም እንዋደዳለን። በመብትም ያምናል። እንዲያውም እንጋባ ብሎ ሲጠይቀኝ ስማኝ እኔ እኮ ወጥ መስራት አልችልም፣ ወጥ ቤት ገብቼ መስራት አልችልም አልኩት። አይ ግድ የለሽም ምን እችላለሁ እኮ አሜሪካን ሀገር ወጥ ስሰራ ነበር፣ ጥብስ ምናምን አረግ ነበር፣ እኔ አረጋዋለሁ። አሁን ጊዜ ወንዶች ግን ሳይሻሻሉ አይቀርም አይመስልም? ያው ጊዜ ወንዶች ግን ሳይሻሻሉ አይቀርም። ምናልባት እንግዲህ ሲጠይቃቸው ነው እንዴ ተጋባችና እኔም ደብረ ወጥ መስራት አልችልም አልኩት። ቆውዬ ነው ሲጀመር እሱም ደግሞ ግድ የለሽም ላይ ያልተለመደ ነገር ነው። ይሄን ተባለ እውነትም አልጠብቁ ከወጥና ከንቱኑ በላይ እኔ በትምህርት ቢሆን በስራ ቢሆን ከፍ ስል ደስ የሚለው አይዞሽ ታረጊዋለሽ ብለሽ እንኳን የሚያበረታታኝ ምን ልበልሽ የህይወቴ ሞተር ነበር። የህይወቴ ሞተር ደግ ሰው በጣም በጣም እና ልጆቹንም ደግሞ ስንወልድ እሱ መጥቶ መጀመሪያ ክሊኒክ ወለደች ሲባል መጥቶ የሚያየኝ እሱ ነው። ልጆቹን በህፃናታቸው አብረን ያጠባል ወይም ምን ያጠባለሁ ሁሉ ጊዜ መከፋፈል ነበረው በቤት በጣም መከፋፈልና ልጆቻችንን አብረን ነው ያሳደግነው። ከነሱ ደግሞ ብንሰማ ምን ይመስሎታል? ከልጆቻቸው ብንሰማ ምን ይመስሎታል? ከማን ልጀምር? እንተዋወቅ። ሰላም ኤዛና ተረፈ ባላለሁ። ሁለተኛ ልጇ ነኝ። እሺ እናቴ በቃ ለእኛ ምሳሌ ናት እና አሁን ሳያት በቴሌቪዥን እንደዚህ
ሁልጊዜ ይገርመኛል። በደምብ እንደዚህ ስትናገር ሁሉ ነገር አዲስ ነገር ማለት ከሷ እንዴት ኮንፊደንት ሆና እንደዚህ ስትናገር በጣም ደስ ይለኛል። ወጧ ግን አልቀመስኩም። አንዳንዴ ሩዝ ምናምን ቀምሻለሁ። ሌላ የሚያበስለው ፋዘር ነበረ። ደስ ይላል። ስታስታውስ ግን ልጅነታችን እንደው ምን አይነት እናት ነበሩ በዛ ሰዓት? እንደው ማለት ሁላችንም የሆነ የተሳሉ የእናትነት ምስል አለ ኦፍ ኮርስ አይደለ? ሁላችንም ላይ ደግሞ የእናት ተጽዕኖ አለ። እሳቸው ለእርሶ ላይ ምን አረግ ወይም ይቅርታ እርሶ ወይ አንተ ልበል አንተ በይ ደስ ቀላል ጥያቄ አይደለም። የእናቴ ናት። ስለዚህ ሁሉም ነገር ለኔ በቃ ፐርፌክት እናት ቢኖር እሷ ነች እና በፍቅር በቃ ልጆቹን አሳድጋ እሱም ብዙ ሰው ያውቀዋል። ግን አይ ቲንክ የእሷን ምሳሌ ያየን በቃ ያደግን እና በቃ ሁሉም ነገር ይቻላል ከሱና አስተማረችን። በሰፊው ማየቱ አለመፍራት በቃ ውጭ ሀገር አደግን በአማርኛ ያስታውቀናል። ግን ብናደግም በቃ እንደማንም ሰው ቦታችን ወስደን ስራችን ሰርተን ወደፊት ማሰቡ በቃ ሀገራችን ተመልሰን አሁን እንደዚህ ቆንጆ ፕሮግራም እንደዚህ ሳንፈራ መቀመጣችን እሷ ነች ያስተማረችን። ስለዚህ አለኝ በጣም እድለኛ ነኝ። የሚገርመው ደግሞ ከልቀበልህና የሚገርመው ደግሞ ይሄ ሁላ ልጅ ሲሰበሰብ ልጆትም አለችና ከርሶ እንደው ምን ተማረች እንደ እናት? ምን አይነት ልጅ ከርሶ ምን አይነት ልጅነት ነበራት ብቻ ሳይሆን እሷም እናት ሆና ልጅን የማሳደግ ሁለተኛ ነገር ደግሞ እርሶ ልጅም ከልጅም ማሳደግ ባሻገር ለሀገርም ብዙ ስራ የሰሩ ናችሁና ይሄው የመጀመሪያ ልጆት አሉና ካንቺ ደግሞ በሰማ ደስ ይለኛል። በልጅነትሽ ማትረሹ ከወይዘሮ ብርሃኔ ማትረሹ አንድ ኢንሲደንት ወይም ደግሞ አጋጣሚ ብትነግሪኝ ደስ ይለኛል። ሶስተኛዋ ልጅ ነኝ። ይቅርታ ግድ የለም ግን በመላ የተረፈ ባላለው ከሷ አንድ ኢንሲደንት እንኳን አይ ዶንት ኖ ግን ከሷ ምንድነው የተማርኩት? አንድ ወጥ አልተማርኩም። በማር ልጆቹ አይበሉም ነበር። ግን ነው የተማርኩት ከሷ አንደኛ ነገር ቤት ስናድግ እሷ እርግጥ እናት ናት፣ ግን ሁሉ ጊዜ ሁለት ህይወት ነበራት። የቤት ህይወት እኛን ማሳደግ ከትምህርት ቤት ማምጣት ምናምን፣ ግን ሁሉ ጊዜ ስራ ነበራት እና ፓሽን ነበራት። ወይም ዩኒቨርሲቲ ትማር ነበር አይደል ማስተርስ፣ ከዛ የራሷን ድርጅት ፈጠረች እና እሱን እኛ ፊት ነበር የምትሰራውን ስራ ደግሞ አትደብቀውም። ለዚህ ግርዛት ስራ ስራዋ ይሄ ማለት መቃወሙ ኢንቮልቭ ታደርገን ነበረ፣ እንሰማው ነበር። ምንም አትደብቅም። እሱ እርግጥ በ12 አመት ትንሽ ሾክም ሊያደርግ ይችላል፣ ግን ተማርን ለሰው መብት ምናምን መታገሉ። ግን እሱን ደግሞ እናትነቷን አልቀነሰውም። ይሄ ሁሉ እንዳልሽው 80 ሀገር ስትዞር ምናምን ስትመለስ ማሚናት ማምናት እና እሱን ተማርኩኝ። ስለዚህ በተቻለኝ መጠን ስራዬን እናትነትም ስራም ያደባልኩኝ በተቻለኝ መጠን ሞክራለሁ እንደዛ ለመሆን። ከጎንሽ ልጅሽ ትገኛለችና ልትዋወቅሽ አማርኛ ላይ ነው እንግሊዘኛ የትኛው ይቀንሻል? ሁለቱም። ደስ ይላል። አማርኛ ትችላለሽ? ሞክራለሁ። ማን ልበል? እኔ ብሌን ክርስቲያን ራስወርቅ ፒተርሰን እባላለሁ። እኛ ወለላ we call her ወለላ የሷ ልጅ ነኝ። ደስ ይላል። ምን ይሰማሻል የወለላ የልጅ ልጅ በመሆንሽ? እኔ ወለላ በጣም ወድሻለሁ። ብዙ አያት when they think about grandmother and አሮጌ ስትዩ እንትን ወጥ ምትጋገር ሰው የሚያስበው አያት ሲባል እሱ ሲሰሩ ግን እሱ በጣም ቆንጆ ነው። ግን የኔ አያት እሷ ብዙ ትሰራለች፣ አያትም ነች። ግን እንትን በጣም የምትኮራ ሰው ናት እና
መታከራ ሰው እና እኔ በጣም ኢንስፓየር ታደርጋለች እና for my future life my career እንትን idol not እና በጣም I'm very lucky ማትረሽኩ ከሳ የተማርሽው አንድ ነገር እንደው ብትነግሪኝ አማርኛውን በርግጥ ይሄ እናትሽ ስራ ነው አይደል እና አንድ ነገር well አንድ ነገር አላውቅም እንደዚሁ ሞደዱ ይበቃሻል ተጃካለሽ በጣም በጣም እና እንደዚሁ ታሪክ ታሪክ ስትነግረን ስለ ስራ እና እነሱን ስታሳድግ እንትን በጣም አላውቅም አንድ ነገር የለም እንትን ብዙ ነው የሚገርመው ያስታውቃል እንባሽ እየመጣ ነው የኔ እንባሽ ያወጣሽ እናት ለዚህ ደረጃ ስታበቃ ያስደስታል አልፎ ተርፎ ደግሞ ለእርሶ የልጅ ልጅ በዚህ ልክ ስለርሶ የማውራት አቅም መቻሉ ደግሞ ሌላ ነውና ከደስታም አልፎ ለሌላም ሰው ትምህርት መሆን የሚችል ነውና ይሄ ደስታ ነው እንኳን ደስ አሉት ለማለት ወጣለሁ ከጎንሽ ደግሞ ባለቤትሽ ይገኛል አሁን ደግሞ ወደ ቋንቋው እንምጣና ልፈተነ ነው hi how are you doing ተናስተለኝ አብስተለን አማርኛ ይችላል ደስ ይላል አማርኛውን ቀጥለሽ እንግሊዘኛ English. That's nice. Chinese American. That's right. English is better, please. All right. So we're always cherishing Wezaro Berhane, and I'm glad to see you being a part of an Ethiopian household. How is it to be a part of Miss Berhane's family? Well, thank you. My name is Jens Petersen. My name is Johannes in Ethiopian, my Ethiopian name, given by my father-in-law, Gastwaf, and married to Mela, and my mother-in-law is Berhane. I feel very privileged, very lucky. I'm very grateful for being part of an Ethiopian family. It has given me and our family so much. The values and the traditions that comes from being part of an Ethiopian family. Probably in particular the family values, the love, the support, the respect that is probably very unique in the Ethiopian traditions, and that gives us a lot. So I'm very grateful. I am really grateful to have you too. ያው በአማርኛ እንዲደርስ ለተመልካቾቻችን may I have the mic please? Yes. ብዙ ነገር አዳርጎልኛል ወይም ደግሞ ጨምሮልኛል ወይዘሮ ብርሃኔ ቤተሰብ በመቀላቀል የኢትዮጵያን ባህል ለማየት ይያለው ብለዋልና እንደ ወይዘሮ ብርሃኔ የመጨረሻ ጥያቄ ለጠይቁት በህይወቱት የተማሩት ነገር ምን አለ? እድሜ ያስተማሩት በአጠቃላይ ብዙ ነገር ነው እኮ አንድ ነገር ብቻ አይደለም ግን በህይወቴ የተማርኩት ምንድነው አንድ ነገር ትክክል ሳይሆን ሲታይ ዝም ብሎ ማለፍ ልክ አይደለም ያንን ለመለወጥ መሞከር ያስፈልጋል መሞከር ብቻ ሳይሆን መስራት ያንን መለወጥ እና ምንም ነገር የሰው ልጅ መብትም ቤትም ውስጥ የተበላሸ ነገር ቢሆን ዝም ብሎ ማለፍ አይደለም ያንን ለመለወጥ መሞከር ያስፈልጋል በተለይ መብት የሚባለው ትንሽ ነገር ሲሞከር ለውጥ እኮ ይመጣል ቀስ በቀስ እኛ ሀገር እንቁላል በእግሩ ሄዳል አይደለም እዚህ ትንሽ አስተዋጽኦ ቢደረግ ያንን ለመለወጥ ትልቅ ነገር ነው ሁላችንም ሁሉም ሰው ይሄንን ካደረገ ጥሩ ለውጥ ሊመጣ ይችላልና ቁጭ ብሎ ብቻ አይ ይሄ ተጣሟል ይሄ ተበላሽቷል ይሄ በፖለቲካ ልክ አይደለም ወጥቶ መናገር ወጥቶ ትንሽም እንዳልኩሽ ብትሆን እሷን ያመንሽበትን ማረግ ወጥቶ መናገር ያስፈልጋል ዝም ማለት ጥሩ አይደለም እንዲህ አይነት ሁኔታ ብዙ ነገር እናጣለን ለውጥ ማምጣት አለብን እያንዳንዳችን
ትንሽ ማርክ መተው አለብን። ቤተሰብም ውስጥ ይሁን ከቤተሰብም ውጭ ይሁን በጎረቤታችንም ይሁን ቤት ተጣማ ካየን ሄደን ምን እናርግላችሁ እስቲ አብረን ምን እናርግ ይሄን ነገር መንገዱ ከተጣመመ ምን አለበት አብረን ብንሰራው ማለት ሌላም ነገር እናንተ ሚዲያት ትልቅ አቅም ናችሁ አይደለም? ሀገር ውስጥ አንድ ነገር ተበላሽቶ ትክክል ሳይሆን ስናይ እንደምንም እናንተ ፈልጉ ስሙ ይሄ ያለ ባካችሁ ለህዝብ አሰሙልን እኛው ለማሰማት ማለት ነው። ወይዘሮ ብርሃኔ በጣም አመሰግናለሁ። ያው የነበረችን ጊዜ አጭር ብትሆንም ትንሽ ነገር ለተመልካቾች እንደው ሊያውቁት እነማን ናቸው የሚሉትን ለማየት ሞክረናል። በእርግጠኝነት በቀጣይ ሌላ ፕሮግራም በሰፊው እንመጣለን። ስለርሶም በደንብ ህዝብ እንዲያውቅ እንፈልጋለን፣ እንሞክራለን፣ እንጥራለንና በተወሰነም ቢሆን ተመረናል። ተመልካቾቻችን ወይዘሮ ብርሃኔ 80 አመት ወይም 80 አገር ይቅርታ 80 ሀገራትን ብቻ በመሄድ ለውጥ ማምጣት እንደሚቻል ብቻ አይደለም ያስተማሩን። ይሄው እንደምታዩት ያው እስከ ልጅም ድረስ ሄደው ይሄንን ፍሬ አፍርተዋልና አሁን ላይ ከኢትዮጵያም አንፃር ከአፍሪካም አንፃር ከሀገርም ከዓለም አንፃር የሚያስፈልገን ይኸው ነግረውናል። ዝም አለ ማለትን መማር፣ ጥሩ ያልሆነ ነገርን ካለ ማስተካከል፣ እንዲሁ መወያየትን ምክርን ወስደናል ከሳቸውና እድሜና ጤና ይስጦት። ሌላም ጊዜ መተን እንጠይቃለን። ይሄንን የሚያምርን ቤተሰብ ደግሞ የበለጠ መተና ያለን ተመልካቾቻችን እኔ ወደ ስቱዲዮ መራችኋለሁ። በቀጣይ እስክንገናኝ እኔ ያስሚን ሰይድ ነበርኩኝ። አብራችሁ ቆይታ ያረኩት ቻው። ምንድነው